እኔ ከዚህ በላይ ከአብርሽ ጋር ባልቀጥል ደስ ይለኛል ጋሽ። ሩታ ለምን የአብርሽን ይቅርታ መቀበል ከበዳት? በነገራችን ላይ ማለት ነው አሁን ከጥቂት ሰዓታቶች በፊት አብርሽ በቲክቶክ ፔጁ ላይ የለቀቀው ቪዲዮ ሩታ ይቅርታውን እንዳልተቀበለች እና በጣም እጅጉኑ እንዳዘነ የሚያሳይ ቪዲዮ ለቋል ማለት ነው። እንግዲህ ትላንትና የነበረውን ነገር ሁላችሁም አይታችኋል። የሆነ እንትን ብላው ነበረ፣ ቀጠሮ ሰጥታው ነበረ ይመስለኛል። ያ ነገር ፌል ያደረገ ነው እየመሰለኝ ያለው ማለት ነው። ለማንኛውም ግን እኔ እዚች ልጅ ላይ እንዳልፈርድ የሚያደርገኝ በጣም ብዙ ነገሮች አሉ። ግን ያም ሆነ ይህ ማለት ነው እስከ ዛሬ ድረስ በጣም ብዙ ነገሮችን ስታደርግ የነበረው አብርሃም ወደ ልቦናው እንዲመለስ ነው አደለ? ሶ ሄርሜላን ከህይወቱ እንዲያስወጣ ሄርሜላን ከህይወቱ ካስወጣት በኋላ የዚህን ያክል ነገሮችን ማወሳሰብ እንደኔ ጥሩ ነው ብዬ አላስብም። ከዚህ በላይ ነገሮች እንዲከሩ እድል መስጠት የለባትም ብዬ ነው የማስበው። በእርግጥ አዎ ብዙ ጊዜ እንደዚህ ተለሳልሰው ተመልሰው ከመጡ በኋላ በጣም ብዙ ነገሮችን ሲያደርጉ ተመልክተናል እና ያም ሊሆን ይችላል። ምናልባትም ሩታ ለፈተናም ሊሆን ይችላል አሁን ላይ ነገሮችን ፈጠን ብላ ለመቀበል እንትን እያለች ያለችው እና እስኪ የሚፈጠረውን ነገር በሂደት ቀስ ብሎ ማየቱ የተሻለ ነው። ከዛ ውጭ ለሩታ ከጀርባ በጣም ወሬ የሚያቃብሉ ሰዎች እንዳሉ ማረጋገጥ ችያለሁ ማለት ነው። አሁን ላይ በተለይ ማለት ነው በተለይ ሩታ አብርሃምን ዳግም እንዳትቀበለው ከሚያደርጉ ነገሮች መካከል ሄርሜላ አርግዛለች የሚሉ ወሬዎች በተደጋጋሚ ሩታ ጋር እየደረሱ ነው። ለእነዚህ ደግሞ ማለት ነው በነገራችን ላይ ወሬ ብቻ ሳይሆን የሚታዩ ነገሮች ራሱ ከበቂ በላይ ማስረጃዎች ናቸው። በነገራችን ላይ ሄርሜላ ከሰሞኑ ስታሳያቸው የነበሩ ነገሮች ትላንትና እንኳን ቪዲዮቸው ላይ የተጠቀሙት ዘፈን በጣም ብዙ ሲያነጋግር ነበር እና ምናልባትም ሄርሜላ እርጉዝ ልትሆን ትችላለች። ያ ደግሞ ድጋሚ ነገሮችን ሊያወሳሰብ እንደሚችል ታውቃለች። ግን እኔ እንጃ በቃ ትዳር ከሆነ የልጇ አባት ከሆነ የሚመጣውን ነገር ለመጋፈጥ እኔ ግን እሱ ቁርጠኛ ሆኖ ወደ ህይወቱ ወደ ትዳሩ የሚመለስ ከሆነ እንጂ ዳግም አሁንም ይሄ የለመደውን አይነት ጨዋታ ለመጫወት የሚያስብ አይነት ከሆነ አስቸጋሪ ነው ብዬ ነው የማስበው ማለት ነው። እኔ አብርሃም ላይ ያለኝ እምነት ልክ እንደ ሩታ ተሸርሽሯል። በነገራችን ላይ ከሚያደርጋቸው ነገሮች እስከዛሬ ድረስ ከመጣበት መንገድ አንጻር አምኖ መቀበል ትንሽ አስቸጋሪ ነው። ምክንያቱም ዛሬ ነገሮችን አስተካከለ ሰው ሆነ ምናምን ተብሎ ሲታሰብ በድጋሚ ይሄድና ከሄርሜላ ጋር ሌላ ሽርጉድ ውስጥ ይገባልና ምናልባትም ሩታ በጣም እየፈተነችው ሊሆን ይችላል። እስኪ ይህንን ፈተና ያልፈው ይሁን አያልፈው ይሁን ነገሮችን በሂደት እናያለን። ከዛ ውጭ ከሄርሜላ የእርግዝና ወሬ ጋር ተያይዞ በጣም ብዙ ነገሮች እየተሰሙ ነው። እዚህ ጋር ማውራት ትንሽ አስቸጋሪ ነው፣ ግን የተወሰኑ የተሰሙ ነገሮችን ለእናንተ አደርሳለሁ ማለት ነው። ሰላም፣ እንዴት ናችሁ የእኔ ቤተሰቦች? ደህና ናችሁ? አማን ነው አሸወይና ነው። እንግዲህ ዛሬም ተመልሰን በድጋሚ መተናል። በጣም ብዙ ነገሮች እየደረሱን ነው፣ ግን እዚህ ጋር ደፍሮ ለማውራት ትንሽ አስቸጋሪ ነው። ምክንያቱም ብዙ የሚበጠበጡ ነገሮች ይኖራሉ ብዬ ስለማስብ አሁን እዚህ ጋር የሰማቸውን ነገሮች ሁሉ ማውራት አልፈልግም። ምክንያቱም እነዚህ ልጆች ያሉበት ሁኔታ ትንሽ አስቸጋሪ ነው እና ነገሮች እስኪለዩ ድረስና ሩታም ምናልባትም የአብርሽን ይቅርታ ተቀብላ ነገሮች የሚስተካከሉበት መንገድ ካለ እነዚህ የሚወሩ ወሬዎች ትንሽ አስቸጋሪ ነገሮችን ስለሚያደርጉ በተወሰነ መልኩ እነዚህ ነገሮች ባይሰራጩ ደስ ይለኛል። ግን በጣም ብዙ ነገር ሩታ ጋር እየደረሰ እንደሆነ ነው የተረዳሁት ማለት ነው። ምክንያቱም ከምትሰማቸው ነገሮች አንጻር ከሚታዩ ነገሮች አንጻር እኔ እንዳልፈርድባት የሚያደርገኝ ከምሰማቸው ነገሮች ባሻገር የሚታዩ ነገሮች የሆነ ነገር ይናገራሉ። ሴት ናት፣ የሴትን ልጅ ስሜት መለየት ይከብዳታል ብዬ እንደኔ አላስብምና ምናልባትም ያ ነገርም ስጋት ሆኖባት ሊሆን ይችላል በድፍረት አብርሽን ልትቀበል ያልቻለችው። ያው እኔ ይሄ ነገር እንደሚመጣበት ከዚህ ቀደምም በተደጋጋሚ ተናግሬያለሁ። ትልቁ የህይወት ፈተና የሚጀምረው ከዚህ በኋላ ነው። ምክንያቱም በቃ የሆነ በሰዓቱ መስተካከል ያለበትን ነገር በሰዓቱ ማስተካከል ካልቻለን፣ መቋጨት የነበረብንን ነገር በሰዓቱ መቋጨት ካልቻለን፣ ሄርሜላ ከሁለትና ከሶስት ግንኙነት በላይ ከአንተ ጋር ልትቀጥል አይገባም ነበር። ከዛ አልፋ በመጣች ቁጥር ራስ ላይ ትልቅ የሆነ መዘዝን ይዛ እንደምትመጣበት ቀድመ መረዳት መቻል አለብህ እና አሁን ላይ ሄርሜላን በቃ አልፈልግሽም ከህይወቴ ውጪ ብለህ እንደ ቀልድ የምታወጣት አይነት ሴት እንዳልሆነች በደንብ መገንዘብ አለብህ። ሩታም ይህን ነገር ስለምታውቅ ይመስለኛል አሁን ላይ
ለአብርሃም ይቅርታ ለማድረግ የዚህን ያክል ዳርዳር እያለች ያለችው እና እውነቷን ነው። በእርግጥ እኔ አልፈርድባትም። የምር ከነገ በኋላ አሁን ምን ሊታይ እንደሚችል ሁላችንም አናቅም። ምክንያቱም እስከዛሬ ድረስ ነገሮች በተወሰነ መልኩ ተስተካከሉ የሆነ ነገር ሲባል በድጋሚ ሄርሜላ የምትመጣበት የሆነ አይነት መንገድ አይጠፋምና ያም ነገር ይመስለኛል ትልቅ ስጋት ውስጥ የጣላት። ለማንኛውም ግን እኔ አዝነ ሳይ ትንሽ ቅር ብሎኛል፣ አሳዝነኛልም ማለት ነው። አዎ በራስ ጥፋት ያመጣቸው ነገሮች ናቸው። የዛኔ መገመት መቻል ነበረብህ። በቃ እንደዚህ አይነት ነገሮች ሊከሰቱብህ እንደሚችሉ ማሰብ መገመት መቻል ነበረብህ። ያንን ነገር ቀድመ መረዳት መቻል ነበረብህ። ያንን ነገር ባለማድረግ ደግሞ ይሄ የምታየው አይነት ትልቅ ችግር ውስጥ ገብተሃልና አይዶ ነው ብቻ ከዚህ ችግር ውስጥ በምን አይነት መንገድ ልትወጣ እንደምችል አላቅም። እግዚአብሔር ይርዳ፣ እግዚአብሔር ይርዳ። የምሬን ነው። እግዚአብሔር ይርዳ። ከባድ ነው የሚሆንብህ። እኔ ቀላል ነው ብዬ አላስብም። ከሩታ ጋር ታርቀህ እንኳን ነገሮችን ማስተካከል ብትችል ሄርሜላን በቀላሉ ከህይወት ልታስወጣት የምትችል አይነት ሴት አይደለችም እና አንዳንድ ጊዜ በህይወታችን መሀል ብዙ ክፍተቶች ሊፈጠሩ ይችላሉ። እንደ ባለትዳር አለመስማማቶች ሊኖሩ ይችላሉ። ሁል ጊዜ የምታዩት ነገር ሁሉ ሪል ነው ማለት አይቻልም። ወይም አብሮ የሚኖሩ ሰዎች ሁሉ ጸብ የለም መሀላቸው፣ ወይም መቃረን የለም፣ ወይም ደግሞ የሀሳብ አለመስማማት የለም ማለት አይደለም። እዚህ ጋር መጥቶ ሚዲያ ላይ ራሳቸውን ሲያሳዩ የሆነ ነገሮችን ሲያሳዩ በጣም ብዙ ነገራቸውን ከጀርባ ሸፍነው ነው የሚያሳዩትና አለመስማማቶች ሊኖሩ ይችላሉ። ግን በእነዚህ አለመስማማቶች መሀል ላይ አንደኛ ወገን አንደኛውን ለመጉዳት የሚሄድበት ርቀት በኋላ ላይ ዞሮ ዞሮ ሁሉንም ሰው ነው የሚጎዳውና ይሄ ደግሞ በጣም አስቸጋሪ ነው። ምናልባትም አንተ የዛኔ ቀለል አድርገህ ሩታን ለማስቀናት ምናምን ብለህ የሄድክበት መንገድ ሊሆን ይችላል ሄርሜላ ስትመጣ የተቀበልካት። ግን የልጅቷ ፍጥነት፣ ከአንተ ጋር የተላመዳችሁበት መንገድ፣ ከዛ በኋላ ደግሞ ነገሮች እየከረሩ መጥተው አሁን ላይ ያላችሁበት ደረጃ ድረስ ሊደርስ ችሏል እና ይሄ ሁሉ ነገር ነገሮችን ቀድመ ብሎክ ባለማድረግ እቺ ልጅ ቀድመ ስርዓትና ገደብን ማለት ነው። በቃ አለ አይደለ? አንተ ባለትዳር እስከሆንክ ድረስ ሚስት ነፍሰ ጡር እስከሆነች ድረስ በዛን ሰዓት ገደብ ያስፈልግሃል እኮ አይደለ? የፈለገ ነገር ቢሆን አሁን እኔ ጽጌ በጣም የቅርብ ጓደኛ እንደሆነች አውቃለሁኝና የፈለገ ነገር ቢሆን እንደ ሄርሜላ እንደማትሆኑ አውቃለሁኝ። የፈለገ ነገር ቢሆን ማለት ነው። አሁን እሷም ትላንትና ስትናገር ነበር፣ እኔ በጣም ብዙ ጓደኞች ነበሩኝ፣ በጣም ብዙ ነገሮችን አብረን አሳልፈናል፣ ግን የዚህን ያክል ሲሆን እኛም የዚህን ያክል ሲሆን አይተን አናውቅም። እናንተ እኮ በጣም ብዙ ጓደኞች ነበራችሁ። እንደውም አሁን ላይ ነው የጓደኝነት እንትናችሁ በጣም እየጠበበ የመጣው እንጂ በጣም ብዙ ጓደኞች እንዳላችሁ እኮ እናውቃለን። ግን እስከዛሬ ድረስ በእናንተ መሀል የዚህን ያክል ችግር ሊፈጥር የሚችል ነገር ሲከሰት አይተን አናውቅምና እሷን ትላንትና ይህንን ነገር ተናግራለች። ገደብህን አለማበጀተች ልጅ ያስጠጋህበት መንገድ ሄርሜላንም አጉል ነገር ውስጥ እንድትወድቅ አደረገ። ቤትህንም ትዳርህንም በዚህ ልክ እንዲበለሻሽባ አደረገ። የምሬን እኮ ነው። በጣም እድለኛ ነበር። በዚህ ሰዓት ኢንጆይ ማድረግ ያለብህ ከልጅ ጋር፣ አዲስ ከመጣው ልጅ ጋር፣ ከሚስት ጋር ደስ የሚሉ ሞመንቶችን ማሳለፍ ባለብህ ሰዓት ራስ በፈጠርካቸው ችግሮች ትልቅ ነገር ውስጥ ነው የገባኸውና እኔ ዛሬ ላይ እንደዚህ የሆነ ሳይ በጣም ነው እንትን ያለኝ፣ የሆነ ደበረኝ። ምን አለበት ቀድሞ ነገሮችን አስተካክሎ ቢሆን ኖሮ የሚልም አይነት ስሜት ተሰምቶኛልና እንግዲህ እኔ ሩታ እያደረገች ያለችውን ነገር ከመጥፎ ማየት አልፈልግም። በጣም መፈተን አለብህ። ወደ ሕይወት ዳግም የምትመለስ ከሆነ በደንብ ተፈተነ ተጣርተ ገና ምርመራ እናደርጉሉ እንዳትለይ የፈራሁኝ ነውና ያው ከተደረጉ ነገሮች ካየናቸው ነገሮች አንጻር እሷ ላይ መፍረድ ትንሽ አስቸጋሪ ነውና ገና በጣም ብዙ መጣራት ያለባቸው ነገሮች አሉ። በዋናነት ግን አምና ወደ ህይወቷ ዳግም እንዳትመልስ ካደረጋቸው ነገሮች መሀል ስለ ሄርሜላ እርግዝና በስፋት እየተወራ ነው። አይዶ ነው እኔ እርግጠኛ ሆኜ እንዲህ ተፈጥሯል ማለት አልችልም። ግን መግቢያ ላይ ካያስኩላችሁ ቪዲዮ አንጻር፣ ትላንትና ከተከፈቱ ዘፈን ሙዚቃ አንጻር፣ ከዛ ውጭ ደግሞ ከልጅቷ የሆነ የሰውነት እንትን አንጻር ራሱ የሆኑ የሚታዩ ነገሮች አሉና ይሄ ነገር እስኪጣራ ድረስ ሊሆን ይችላል ያልተቀበለች። አንተም እነዚህን ነገሮች ልክ ትላንትና ሄርሜላን ከህይወት ለማስወጣትን ለእሷ ማሳየት እንድቻልክ ሌሎች ነገሮችንም ክሪር አድርግላት ወይም ነፃ አድርገ አሳያትና እቺ ልጅ በደንብ አሳምናት። የዛኔ ሁሉም ነገሮች ፊክስ ይሆናሉ፣ ይስተካከላሉ ብዬ አስባለሁ ማለት ነው። በተረፈ እግዚአብሔር ይርዳ። እንግዲህ ከዚህ በኋላም በጣም ብዙ ቻሌንጆች ሊኖሩብህ ይችላሉ። ጠንከር በል፣ ቆፍጠን በል፣ ነገሮችን የምታስተካክሉበት
መንገድ ፈልግ ማለት ነው። እንግዲህ ይህንን ካልን ይበቃናል አይደለ? ቤተሰብ ብዙ አወራን። ትናንትና ማውራት አልቻልንም። አሁንም እኮ ለማንኛውም ማለት ነው ወዳችኋለሁ። ምሽት ላይ እንገናኝ።